ኮንትራታችሁ ልጨርሱ ያላችሁ ቶቼ ይሄን ቪዲዮ በደንብ ስሙት፣ ይጠቅማችኋል። በዚህታችን የደረሰው በእናንተ ላይ እንዳይደርስ ማለት ነው። ልጅቷ 2 አመቷን ጨረሰች። የመኖሪያ ወረቀቷ ሊያልቅ 1 ወር ከ2 ሳምንት ሲቀራት ወደ ኢትዮጵያ ሄደች ማለት ነው። ከዛም ድጋሚ 3 ቀን ብቻ ወረቀቷ ሲቀረው ወደ ነበረችበት ወደ ዱባይ ከዚያው ቤት ተመለሰች። ሰዎቹም ደስ አላቸው። ቃሏን ጠብቃ ስለተመለሰችላቸው አሳደሱላት ማለት ነው። አሳድሳም እንግዲህ ከአዲሱ ኮንትራቷ የመጀመሪያ ወር ደሞዟ ደረሰ። ከዛስ ምን ቢፈጠር ጥሩ ነው መሰላችሁ? በነገራችን ላይ መዳሟ ምን እንዳለች ልንገራችሁና ለካ ሁሉም አረቦች እንዲህ ነው የሚያስቡን እንዲህ ነው የሚሉን ብዬ ያልኩበትን አንድ ነገር ልንገራችሁ። አንድ ከዚያ ቤት ብዙ አመት ከሰራን፣ 2 ደግሞ ኢትዮጵያ ደርሰን ከነበርንበት ቤት ስንመለስ በለው እንደመዳም አስተሳሰብ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ነኝ ሸቃሊት ነኝ ከዋናው ስቱዲዮ ከመዳም ኩሽና። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ቡና እንጠጣ። እዩት እንዴት እንደሚያምር ማለት ነው። ሽታው የመዳም ማጥባ ሰላሙን አግኝቷል። እውነቴን ነው የምላችሁ። ጣን ሳጨስና ቡና ሳፈላ ያለው ሰላም እውነት ድሮ ትምህርት ቤት ቆይቼ ወይ ዱር ቆይቼ ቤት ስገባ ምናምን እናቴ ቡና ፍልታ ቤቱ ስገባበት እንደዚያ ነበር የሚሸት ማለት ነው። እና ቡና እንጠጣ በዚህ አጋጣሚ ውድ ቤተሰቦች ወደ ቁም ነገሩ ልውሰዳችሁና ማለት ነው። በአንዲት እህታችን ላይ የደረሰ ነገር ልንገራችሁ። ለሌሎቻችሁ ለጥንቃቄ ይጠቅማችኋል። ብዙ እህቶቻችን ኮንትራት ከተጨረሰ በኋላ ከዚያ ቤት መቀጠል ስትፈልጉ እንዴት ነው መዋል ያለብን የሚለውን ነገር የማታውቁ እህቶች አላችሁ ማለት ነውና ይሄን ነገር ማስቀጠል ወይንም ደግሞ መባባል ያለባችሁ ገና ከማሳደሳችሁ በፊት ነው። እሺ ካሳደሳችሁ በኋላ ብትጠይቁ ላታገኙ ሁሉ ትችላላችሁ ማለት ነው። ይቺ ግን እኔ ሁሌም እንደምላችሁ ሴቶቹ እንጂ የወንዶቹ አረቦች ብዙም አይከፉም የምላችሁ በምክንያት ነው። ባልየው ክሷታል። ለምን እንደካሳት ልንገራችሁ። ልጅቷ ካሁን በፊት አረብ ሀገር ሰርታ አታውቅም። ለመጀመሪያ ጊዜ መጣችሁ ወደዚያው ወደ ዱባይ ነው ማለት ነው። እና ዱባይ መጣ 2 አመቷን ሰራች። ከዛ የመኖሪያ ወረቀቷ ሊያልቅ 1 ወር ከ2 ሳምንት ሲቀር ወደ ኢትዮጵያ ሄደች። በእርግጥ እሷ በዚህ ሰዓት መሄድ አልፈለገችም ነበረ። 12ኛው ወር ላይ ወይም 1ኛው ወር ላይ ነው የሚሄደው ካሳደስኩ በኋላ ስትላት ለመዳሙ አይ ካሳደስሽ በኋላማ አትሄጂም፣ ካሁን በፊትም ኢትዮጵያ ሰራተኛ ነበረችኝ አሳድሽላት 3 ወር ብቻ እንደሰራች ወደ ኢትዮጵያ ገባች መለሳለሁ ብላኝ፣ እሷ ግን ሳትመለስ ቀርታለች። ስለዚህ አንቺ ከዚህ ቤት መቀጠል የምትፈልጊ ከሆነ የመኖሪያ ወረቀትሽ ከማለቁ በፊት እጂ ስትመለሽ አሳድስልሻለሁ እንጂ አሳድስሽ ባትመለሽ አሁንም ደግሞ ብሬ መክሰር አልፈልግም ትላታለች ማለት ነው። ከዛ ልጅቷ ያው ፍላጎቷ ባይሆንም በዚህ ሰዓት መሄድ እሺ ብላ ሄደች ማለት ነው። እና ኢትዮጵያ ከቆየች በኋላ ረፍቷን ጨርሳ 3 ወር ሲቀር የመኖሪያ ወረቀቷ መጣች። እነሱም እንግዲህ ቃሏን አክብራ ስለመጣችላቸው ደስ አላቸው። ተቀበሏትና አሳደሱላት ማለት ነው ያገሬ ልጆች። ከዛ አሳድሰውላት እንግዲህ ከመጀመሪያው ከአዲሱ ኮንትራቷ የመጀመሪያ ወር ደሞዟ ደረሰ ማለት ነው ያገሬ ልጆች። እንግዲህ ጭቅጭቆ የጀመረ ከዚህ ነው። ገባችሁ? ልጅቷ ያው ሲባል ትሰማለች። አንዲት ኮንትራት የሚሰራ ሰራተኛ ኮንትራቷን ከጨረሰች በኋላ ደሞዝ ይጨመራታል እንጂ ሲባል የሰማችሁ በምን በኩል እንዴት በኩል ከማሳደሴ በፊት ከነሱ ጋር ምንድነው ማድረግ ያለብኝ እንዴት ልባባል ምናምን የሚለው ነገር አታውቅም ማለት ነው። ብቻ ጓደኞቿ ሳውዲ ያሉ አንዷ 300 ሪያል ተጨመረኝ አለችኝ አለች፣ አንዷ ደግሞ 100 ሪያል ተጨመረኝ ብላለችኝ አለች። ገባችሁ? ምክንያቱም ሁሉም ሰው ተመሳሳይ ነገር አይጨምርም። ይሄ የታወቀ ነገር ነው። እና እሷ የመሰላት በቃ እሷ ከአረቦቹ ጋር ሳትባባል፣ በእርግጥ እንደዚህ የሚያደርጉም አሉ የሉም አልላችሁም አሉ። አንዲት ሰራተኛ ኮንትራቷን ከጨረሰች እሷ እንኳን አፋውታ ደሞዝ ጨምሩ ይባትላቸው አስቦ የሚጨምሩ አሉ በየ2 አመቱ። ይሄ ያለ ነገር ነው። ግን ሁሉም አይደሉም። አንዳንዶቹ አይደለም አስበው ሊጨምሩ ይቅርና ጨምሩን ብላችሁ እንኳን ስትጨቃጨቁ አልጨምርም ብሎ ግትር የሚሉ አሉ ማለት ነው። እና ይቸታችሁ ወደ ኢትዮጵያ ስትሄድ ከአረቧ ጋር ምንም የተባባለችው ነገር የላትም። ትሰሪያለሽ ላሳድስልሽ ወይስ ትሄጃለሽ ሰራተኛ ላምጣ ስትላት አራኔ ቀጥዬ እሰራለሁ ነበር ያለቻት ማለት ነው። እና በዚያ መሰረት መጣች፣ ታደሰላት። ከዚህ የመጀመሪያ ወር ደሞዟ ደርሶ ስትሰጣት የመጀመሪያ ደሞዟን ነበር የሰጠቻት 1000 ድርሃም ማለት ነው። እንዴ እኔ እኮ አሳድሻለሁ እኮ የድሮን እኮ ጨርሻለሁ እንዴ ነው 1000 ብር ብቻ የምትሰጪ ስትላት አዎ 1000 እኮ ነው ደሞዝሽ፣ ምክንያቱም እኔና አንቺ እኮ በደሞዝ ዙሪያ የተባባልነው ነገር የለም ብትኝ እኮ ደሞዝ እንደምጨምርኝ እንደምትባው ቆንድሮ እኮ ነው ያላሳድስልሽም ነበር። አንደኛሽን ኮንትራሽን ጨርሰሽ ትሄጃለሽ እንጂ እንድትመለሽም አላስተራልሽም ነበር ምናምን ትኬትም አልልክልሽም ነበር ትላታለች ማለት ነው። እንዴ እኔ ባልልሽስ አንቺ እንዴት ዝም ብለሽ አስበሽ አትጨምርልኝም?
ጓደኞች እኮ ራሳ መዳም ናት አስበው የጨመረችላቸው። ሁሉም ሰራተኛ ኮንትራክት ከጨረሰ ይጨመርለታል። እንዴት እንድትኛለሽ ምናምን ስትላት አይ በዚህ ደሞዝ ከሰራሽ ብዬ ነው እኔ ዝም ያልኩሽ፣ እመጣለሁ ስትሽ ያልኩሽ ዝም አልኩሽ። ይሄን ካልሽ ለምን በፊት አልጠየቅሽልም ነበር አለቻት። ደሞዝ እንድጨመርልሽ ከፈለግሽ ስንት እንደምትፈልጊ እንዴት እንደሆነ ከመሄድሽ በፊት መናገር ነበረብሽ። እኔ ግን እሰራለሁ ስትይ በዚህ ደሞዝሽ ስለመሰለኝ እሺ ብዬ ትኬት ቆረጥኩልሽ ሄድሽኝ። አሁንም ደግሞ ትኬት ቆርጬ ተቀበልኩሽ። ይሄን ያለ ነገር ስታታለች ማለት ነው። ከዛ በኋላ ልጅቷ ቀወጠችው። ጓደኞቹ ሁሉ እየተጨመራቸው እነሱ ሳይናገሩ ሁሉም መዳም አስቦ እየጨመረ እንዴት ይኛለሽ? እናም አልሰራም ካንስሌሽን ስጭኝና ቢሮ ሄዳለሁ ወይም ሀገር ይመለሳለሁ ስትላት በጭራሽ ጊዜንም ያንቺን ወረቀት ለማሰራት ገንዘቤንም አክሰራለሁ አትያትም ብላ ተፋጠጠች ማለት ነው። ከዛ ልጅቷ ለኔ ደወለችልኝ ማለት ነው። ደወለችልኝና ከመዳሟ ጋር ሳወራ ለሷ ያለቻትን ነገር ነበር ለኔ ነገረችኝ። ገባችሁ? አልተባባልንም። ብትለኝ ድሮ እኮ ከፊት ቁርጤን ባውቅ ድሮ አላመጣትም ነበር፣ እንድትመለስ አልፈልግም ነበር አለች ማለት ነው። በዚያ ላይ እኔ እንደሌላ መዳሞች አይደለሁም አልጨቃጨቃትም አለች ማለት ነው። እና የታዘብኩትን ነገር ልንገራችሁ። ደግሞም እኮ ተመልሰ የመጣችሁ እኔ ጥሩ ሰው ስለሆንኩ ነው አለች ማለት ነው። ሙብት ሐስል ምስሊ አና ወላሂ ላዚም ገባችሁ? እሷ ኢትዮጵያ ደርሳ ድጋሚ ከሷ ቤት የመጣችሁ በቃ ቤቱ ተመችቷት የሚኖር ነገር አድርጋ ነው መዳም ያሰበችው ማለት ነው። እንደኔ ያለ እኮ የትም አታገኙም ማለች ማለት ነው። አሃ ጉድበይ ሸቃሊት እንደዚህ ነው እንዴ የምንባለው? ያኔ ከአንድ ቤት ብዙ አመት ስንቀመጥ ኢትዮጵያ ሄደን ድጋሚ ከዚያ ቤት ስንመለስ በቃ አለ አይደለ ያ ቤት ተመችቶን እንደምንኖር ሌላ አማራጭ አተን እንደመጣን አድርገው ነው ለካ የሚያስቡት ብዬ አሃ ጓደኛ ሲታማ ለኔ ብለህ ስማ ሸቃሊት ንቂ በቃሽ እያልኩኝ ራሴን እንትስል ነበር። አስባችሁታል? ልጅቷ ማለት ነው። ሌላውን ተውትና ወላሂ ያገሯን ዳቦ እንኳን መጋገር ስትፈልግ ዱቄት በራሷን የምትገዛ ቤቱ በእርግጥ ነፃነት አለው። እንጀራ ከገዛች ራሱ ማለት ነው ያገሬ ልጆች አስቤዛ እንዴት አለቀ ስለምትባል ለራሷ ወጥ ምሰራ ከሆነ ከዱካን እንዳ ሽንኩርት ገዝታ ዘይት ገዝታ መጣ ነው ምሰራ መዳም ቤት ውስጥ ማለት ነው። እንደዚህ ብላ ለምትኖርበት ቤት መዳም ግን ምን አለቻት? ሙብት ሐስል ምስሊ አናለቻት ማለት ነው። እንደኔ ያለ መዳም እኮ የትም አታገኝም ቤቴ እንደኔ ያለ ቤት እኮ ምንም አታገኝም ብላ አለቻት ማለት ነው። በቃ አይደለ ተመልሳ የመጣችው ቤቱ ስለተመቻት ስለወደደችው ከዚህ የተሻለ ነገር ማግኘት ስለማትችል ነው። ስለዚህ 2 አመቷን እስከምትጨርስ ትሰራታለች ብላ ተፋጠጡ ማለት ነው። ልጅቷ ደግሞ በጭራሽ እኔ ማስተራም አልኳት። እኛ ሳንጠይቅ ነው መዳሞቻችን የሚጨምሩ። እኔ ስንት አመቴ ነው አልኳት። ከፈለግሽ መዳም ላገናኝሽ አልኳት እኔ ደግሞ ማለት ነው። ከዚያ ተፋጠጡ። ግን እኔ ሁሌም እንደምላችሁ አላህ ያቆየው ባልየው ወረቀቱ ላይ የምጽፈው 1000 ድርሃም ብዬ ነው። ለመዳም እንዳትናገሪ እኔ ጨምርልሻለሁ ብሎ 200 ድርሃም ሰጣት ጨምሮ በየወሩ 200 ድርሃም ሰጥሻለሁ፣ ግን ለማንም እንዳትናገሪ፣ ከእናቴ ቤት ላሉም ለሌላ ሰራተኞችም እንዳትናገሪ፣ ለሷም እንዳትነግሪያት፣ እኔ እየደበቅኩ ሰጥሻለሁ፣ ደሞዝሽ ግን 1000 ተብሎ ነው የሚጻፈው ብሎ እንደዚህ አድርጎ አረጋጋት። 200 ድርሃምንም እሱ ጨምሮ ሰጣት። እና እኔ ግን በጣም ገረመኝ። ያገሬ ልጆች ግን እኮ ወላሂ ተመችቶን እኮ አይደለም ማለት ከመሄድ ከመምጣት ብለን ብዙ ነገር ችለን እኮ ነው ከአንድ ቤት የምንቀመጠው። እንዴ ፕሮሰስ ጀመረ ከታች ከላይ ብሎ እኮ ነው ድጋሚ ሄደው የሚመለሱት። ወይዘሮ መዳም ግን ቤቴ ስለተመቻት እንጂ አትመጣም ነበር ብላ ቅንጧን አለቻት ማለት ነው። እንግዲህ አስቡት ያገሬ ልጆች ከጉዳታችሁ በላይ ጉዳት ማለት ነው። እና ዋናው ቁም ነገሩ ከዚህ ላይ ማለት የምፈልገው ነገር እህቶቼ ኮንትራታችሁን ጨርሳችሁ ከዚያ ቤት መቀጠል ስትፈልጉ ትሄጃለሽ ወይ ትሰሪያለሽ ተብላችሁ ከተጠየቃችሁ እሰራለሁ ደሞዝ ከጨመርሽ ብላችሁ ተናገሩ ማለት ነው። ከዛም ደግሞ ከመታደሱ በፊት ወረቀታችሁ ከመባባላችሁ በፊት ደሞዛችሁ ራሱ በስንት እንደሆነ ስምምነት ላይ ድረሱ ማለት ነው። እኔ ለምሳሌ እንደዚህ ያለው ማድረገው ገብቷችኋል? ያው አስቦ ሰውዬ ይጨምረኛል፣ ግን ደግሞ እኔ እከራከራለሁ በዛ አድርጌ ተናግሬ ከዚያ በኋላ ተከራክሬ ከሚደርሰው ይደርሳል። ሐላል ነው። እኔ አልሰረቁ ከፈለገ ነው ካልፈለገ ይቀራል። ገባችሁ? እና ቀድማችሁ ተናገሩ። ደሞዛችሁን ሳትቋረጡ ዝም ብላችሁ ደርሼ እመጣለሁ ምናምን ብላችሁ ብቻ አትሄዱ። እሺ ቁርጣችሁን አውቃችሁ የማይጨምሯችሁ ከሆነ አትመለሱ፣ ተዘወሩ። ወላሂ አሁን ለ1000 ብር የምትሰሩቶች ደግማችሁ ብትመለሱ በ1002 ትሰራላችሁ፣ የትም ሀገር ብትሄዱ ማለት ነው። አብዛኛው ሰው ይጨምራል አስቡ። አንዳንዶቹ ደግሞ ቅጠላሞች ልክ እንደዚህ መዳም የምትቀጥለው ወይም ተመልሰ የመጣችው ቤቴ ስለተመቻት ነው ብላ ነው የምታወራ ማለት ነው። እና ብቻ ብዙ ጉዳይ ላይ ሀገሬ ልጆች፣ ስለዚህ ቀድማችሁ ተባባሉ ለማለት ያክል ነው። አዛን እያለ ነው። ይሄን ለማለት ነበር የመጣው። ስለተከታተላችሁ አመሰግናለሁ። በሌላ በተሻለ ቪዲዮ እንገናኛለን። ሰላም ሁኑልኝ። ጥያቄ ካላችሁ ያልገባችሁ ነገር ካለ ኮሜንት ላይ አስቀምጡ፣ መልሳለሁ ማለት ነው።